ነግቷል ብዬ ነበር። መንፈሳዊ ግጥም ጸሐፊው አብርሃም ሰለሞን። ነግቷል ብዬ ነበር። በቤትህ እያለን በመቅደስህ ቆመን አቤቱ ለትውልድ መጠጊያ ነህ ብለን ግሩም ድንቅ አድርገህ ፈጥረህናል እያልን ያንተ ልጆች ሆነን እንዴት ፍቅር አጣን። በዛናኘን ብለን አደግን በረታን፣ ጥንተ ጠላታችን ዛሬም ጣልን ሰይጣን። ትዕግስት አጠነፈፍን አሟጠን ጨረስነው፣ ትናንት የካብነውን ለዛሬ ያፈረስነው። ወዴት ተሰወረ ወዴትስ ተሸኘ፣ ኢትዮጵያዊ መልኩን ቀይሮ ተገኘ። ሰሜን ደቡብ ምስራቅ ምዕራብ መሃል አገር በየክፍለ ዓለሙ ዘር ይቆጠር ጀመር። ወንድም ያንተነትህ ከዚህ ነው ወይ ከዚያ፣ እህቴ እስከየት ነሽ ወዲህ ወይስ ወዲያ። እኔም አንተም አንቺም ስም አለን መጠሪያ፣ አንዲት ናት ሃይማኖት አንዲት ናት ኢትዮጵያ። ለምን እንለያይ ዘር ቆጥረን ዘር ከፍለን፣ እንዴት ያጣላናል እንዲህ የሚያልፍ ቀን። የዘገየ ቢመስል ሞት ቶሎ ባይመጣ፣ ለሰው እንደሁ አይቀር የመጠራት ዕጣ። ተስማምቶ እንደማደግ ሆን ብሎ መጣላት፣ ጭራሽ አይጠቅመንም ልዩነትን ማስፋት። ነግቷል ብዬ ነበር ወፍ ሲጮህ ሰምቼ፣ ሰማዩ ሲቀላ ጎህ ሲቀድ አይቼ። ዶሮ ጮኸ አብቅቶ ሰማይ ቀልቶ ታይቶ፣ አሁንም አልነጋም ወፍ ሲጮህ ተሰምቶ። ብርሃን ሲወጣ ጸዳሉን ስናየው፣ ነግቷል ብዬ ነበር አልነጋም ገና ነው። አምላክ ሥጋ ለብሰህ ክርስቶስ ሰው ሆነህ፣ ካንተ ያራቀንን እባቡን ቀጥቅጠህ፣ በክብርህ በግርማህ ጨለማውን ገፈህ፣ የታሰረውን ሕዝብ ሰንሰለቱን ፈተህ፣ የሰጠህን ኃይል ምን ነው ከኛ ሸሸ፣ ብርሃን እያየን እንዴት ሳይመሽ መሸ። አንተ ያዳንከው ሰው ፍቅርህ አንድ ያረገው፣ ሰላም አልባ ሆነ መግባባት አነሰው። ሕዝብህ ጦር ሲማዘዝ የዘር ችግር ይዞት፣ ጎሳ ነገድ ከፍሎ ቀለም አለያይቶት። የአብርሃም ወገን ነኝ እያለ ሲታበይ፣ ያንተን እጅ ሥራ ሰውን ከሰው ሲለይ። የንጉሥ ወገን ነኝ እያለ ሲመካ፣ የሰው ሰው መሆኛው በሀብቱ ሲለካ። ያኔ መጣህ አንተ አንድ ናችሁ ብለህ፣ አምላክ ሰው ሰው አምላክ ሆነህ ተዋህደህ። ዛሬም ይሠራል ወይ ያዛዝኤል መንፈስ፣ ሞት አብቅቶ ነበር ንጹሕ ደምህ ሲፈስ። መንገድ ከፈትንለት ለጸሎት ሰነፍን፣ አንተ ስታከብረን እኛ ተናናቅን። ሁሉም በየፊናው ዘር ከፍሎ ተነሳ፣ ምድር ዝም ትበል ያልከው ቃል ተረሳ። ሁሉም በየፊናው ዘር ከፍሎ ተነሳ፣ ምድር ዝም ትበል ያልከው ቃል ተረሳ። ዕድሜ ጠግበን ላንሞት ለዚህች ላጭር ዘመን፣ ድንገት ስንጠራ ለምን ሄደው ትተን። እስኪ ምን አመጣው የዘርን ልዩነት፣ አብረን መኖር ስንችል በፍቅር ባንድነት። ቋንቋችን አንድ ሆኖ መግባባት ያቃተን፣ ለካን ሰሚያተን ነው ሁላችን አውርተን። ቋንቋችን አንድ ሆኖ መግባባት ያቃተን፣ ለካስ ሰሚያተን ነው ሁላችን አውርተን። እግዚአብሔር ይናገር እኛ ዝም እንበል፣ እግዚአብሔር ይናገር እኛ ዝም እንበል። ማስተዋሉን ይስጠን ለፍቅር እንታደል። ነግቷል ብዬ ነበር ወፍ ሲጮህ ሰምቼ፣ ሰማዩ ሲቀላ ጎህ ሲቀድ አይቼ። ዶሮ ጮኸ አብቅቶ ሰማይ ቀልቶ ታይቶ፣ አሁንም አልነጋም ወፍ ሲጮህ ተሰምቶ።
ብርሃን ሲወጣ ጸዳሉን ስናየው ነግቷል ብዬ ነበር፣ አልነጋም ገና ነው። ወስብሐት ለእግዚአብሔር። በስተ መጨረሻም ይህንን አጫጭር የመጽሐፍ ትረካና የግጥም ቻናል የምትከታተሉ አድማጭ ተመልካቾቻችን ሰብስክራይብ፣ ላይክ እና ሼር በማድረግ ቻናላችንን ይደግፉ። እናንተ ሰብስክራይብ፣ ላይክ እና ሼር ባደረጋችሁ ቁጥር ጠቃሚ የሆነው ምክር አዘል ግጥም፣ አጫጭር ታሪኮች ለሌሎች ይደርሳል፣ ይማሩበታል። በዋነኝነት ደግሞ በገጠር አካባቢ ወላጅ አልባና ትምህርት ቤት መሄድ ያልቻሉ ሕፃናትን ትምህርት ቤት ሰርተን እየደገፍን ስለሆነ እናንተ ሰብስክራይብ፣ ላይክ እና ሼር ባደረጋችሁ ቁጥር አንድ ሕፃን እንዲማር ወይንም እንድትማር ስለምታደርጉልን ከልብ እናመሰግናለን።